የዘማሪት የምስራች ስምዖን አስክሬን ሽኝት ዛሬ በዩጎ ቤተክርስቲያን ተካሂዷል። በዚሁ ስነ ስርዓት ላይ ቤተሰቦቿና ቅዱሳን አገልጋዮች በመገኘት አስክሬን ሽኝት አድርገዋል። ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች። 3 ዓመት ተኩል አገልግሎት ግን ያንዳንድ ሰው የ20 ዓመት አገልግሎት። ዘማሪት የምስራች ህልፈት በርካታ አገልጋዮችን እንባ እንዳራጨና ሐዘን ውስጥ እንደከተተ ጭምርም ነው። ዛሬ ትላልቅ አገልጋዮች በስፍራው ተገኝቷል። ኢትዮጵያ ውስጥ እንግዲህ አሉ ከተባሉት አገልጋዮች መካከል የምስራች ወደ አገለገለችው ወደ ጌታ ሜዷ የምታወስ ነው። ድናለች። ከታይላንድ ታክማ ሙሉ በሙሉ ድናለች ተብላ ነበር የመጣችው። እንደምታወቀው ግን እዚህ ስትደርስ ድና ብዙም አገልግሎት ወደ ማገልገል ለመግባትም እቅድና ዝግጅት ላይ ያለች ነበር። ትላንትና ግን የተሰማው እጅጉን አሳዛኝና መረር ሐዘን እንደነበረ ጭምርም ነው። በጀርባዋና በጣም በሚያሳዝን ሁኔታ ሳምባዋ አካባቢ ካንሰር በመገኘቱ መተንፈስ እስኪያቅታት ድረስ ከሞት ጋር ታግላ እንዳረፈች ጭምርም ነው የወጡት መረጃዎች የሚያሳዩት። አዎ ዓለም ላይ ያው እግዚአብሔር እንደፈቀደ ነው። ምክንያቱም አንዳንዱ በአጭር ጊዜ አንዳንዱ ደግሞ ረጅም ዕድሜም ቆይቶ ይሄዳል። እግዚአብሔር በሱ ላይ ያለውን አገልግሎት አጠቃላይ እሱን ለመጠቀም የፈለገው ጊዜ ሲያበቃም ሊወስድ እንደሚችልም ነው። አንዳንዱን በአጫጭር ጊዜያት አንዳንዱን ደግሞ ረጅም ዕድሜ ሲኖሩም ይስተዋላል። ታዲያስ የእግዚአብሔር ፍቃድ ከሰራን እዚህ ካለቀ በእኛ ላይ ያለው ተልእኮ ካለቀ እዚህ ምንም መስራት እንደማያስፈልግም ነው የተለያዩ አገልጋዮች መካከል አንዱ ዛሬም በአስክሬን ሽኝቷ መርሃ ግብር ላይ የገለጸው። ታዲያስ ንግግር ካደረጉት ሰዎች መካከልም እግዚአብሔር ያክብራቸው የተገኙት ታላላቅ አገልጋዮች ተገኝተዋል። በጣም ይወዷታልም። በዚሁ በአጭር ጊዜ ውስጥ ምን ያህል ተጽዕኖ እንደፈጠረች ጭምርም ነው የአደባባይ መረጃዎች የሚያሳዩት። አንዱ ፓስተር ዳዊት ነው። ፓስተር ዳዊት በስፍራው ተገኝቷል። እነ ነቢይ ሄኖክ፣ ሌላኛው ደግሞ በጣም ተወዳጁ ዘማሪ ሳሚ ወይም ሳሙኤል ተስፋ ሚካኤልም በስፍራው ተገኝቷል። ሌላኛው እነ ይድነቃቸው ያው የቅርብ ጓደኞቿና የቅርብ ወዳጆቿ እንደሆኑም ይታወቃሉ። እነሱና የምታገለግልበት የቸርቹ አባላትም እንደተገኙ አልፎም ደግሞ በርካታ ምዕመናንም እንደተገኙ ጭምርም ነው። ታዲያስ በዝማሬዎቹ ሳሚ በጣም በሚገርም ሁኔታ ልዩ መልእክቱን አስተላልፏል። ሳሚ በሚያምር ድምፁ ስለ ሰማያዊ ሲያዜም በርካቶቹ ከምድራዊ ዓለም ነገር ወጥቶ ወደ ሰማያዊ ዓለም በመንፈስ እንደተሳፈሩም ሁኔታቸውም ተስተውሏል። በጣም የሚገርም የመድረክ ላይ የነበረው የእግዚአብሔር ክብር ልዩ እንደነበረ ጭምርም ዛሬ ተስተውሏል። ሳሚ በዚህ መልኩ ነበር የዘመረው። ክብር ነው ያለው፣ ክብር ነው ያለው፣ ክብር ነው ያለው፣ አይን ያላየው ክብር ነው ያለው፣ ክብር ነው ያለው። እናመሰግንሃለን። አይን ያላየው ጆሮ ያልሰማው ዘማሪ ሳሙኤል ተስፋ ሚካኤል ቀጥሎም በጣም በሚገርም ሁኔታ መልእክቱንም አስተላልፏል። አይን ያላየ ጆሮ ያልሰማ በማለትም ስለ ሰማያዊው ከዘመረ በኋላም ስለ ዘማሪት የምስራች የሄደችበት ቦታ ልዩ እንደሆነና ከኛ የተሻለ ስፍራ እንዳለች እሷ በአሁን ሰዓት ከአምላኳ ጋር ደስታ ላይ እንደሆነች ጭምርም ነው የገለጸው። እጅግ አስገራሚና የመጽናኛ ቃል ለበርካቶች ደግሞ የተስፋ ቃል እንደሆነ ጭምርም የአደባባይ መረጃዎች ናቸው ያስተላለፈው። እጅግ ልዩ ነው። ለሚወዱ ያዘጋጀኸው ታላቅ ክብር ስላለ እታችን በዚህ ክብር ውስጥ ስላለች እናመሰግንሃለን። እግዚአብሔር ሆይ በዚህ ታላቅ ክብር ውስጥ እግዚአብሔር ሆይ ስላለች፣ በብርሃን ስላለች፣ በለቅሶ በሐዘን ስለሌለ። በመቀጠልም ኢትዮጵያ ውስጥ ተወዳጅ ከሆኑት አገልጋዮች ወይም ፓስተሮች መካከል በጣም ሳቂታው፣ ፈገግታው፣ ንግግሩ የማይጠገብ ስብከቱ በጣም የሚገርም በርካቶች አፋቸውን እንደከፈቱ ሳይጠግቡ የሚጨርሱት ስብከቱ ልዩ እንደሆነ በጣም የምታወቀው ፓስተር ዳዊት ነው። ፓስተር ዳዊት ወይም ቢሾፕ ዳዊት በጣም በሚገርም ሁኔታ በአሁን ሰዓት መድረክ ላይ ያስተላለፈው መልእክት ልዩ እንደነበረ ጭምርም ነው። በተለይ ደግሞ ለእሷ ያላቸው አክብሮት ምን ያህል እንደሆነ ጭምርም ሁኔታዎችም ላይ ለመግለጽ ወዷል። እሷን የማያውቃት በአጭር ጊዜ ውስጥ በአገልግሎቷ አብዛኛው አገልጋዮች እንዳወቋት ጭምርም ነው። ከተገኙት ታላላቅ አገልጋዮች መካከል አንዱ ፓስተር ዳዊት ስለ ዓለም ነገር ሁሉን ነገር በጣም በሚገርም ሁኔታ ለቤተሰቦቹም መጽናናትን የሚያስተላልፍ መልእክት በሚገርም ሁኔታ ቃሉን በመጥቀስ አስተላልፏል። እንዳለው በስጋ በመለየቷ ብናዝንም አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ በጣም
የተጋነነ አይነት ሀዘን ከኛ የተሻለ ስፍራ ለዘላለም ፀሐይና ጨረቃ በማያስፈልግበት ስፍራ በጣም በሚገርም ሁኔታ በአምላኳ በተለይ በልጁ በክርስቶስ ብርሃን ለዘላለም ወደ መኖር ሄዳለች። ታዲያኛ ለምንድን ነው የምናዝነው? ደግሞም እዚህ ምድር ላይ የእግዚአብሔር ተልእኮ በእኛ ላይ ካለቀ የምንቆይበት ምክንያት ሊኖር አይገባም፣ መሄድ ነው የሚሻለን በማለትም በጣም በሚገርም ሁኔታ ትክክለኛ የመንፈሳዊ ስብከትን በማስተላለፍም በርካቶችን አስገርሟል። በርካቶቹም ለካስ በዘማሪት የምስራች ላይ እግዚአብሔር ያለውን ፍቃዱን ዓላማውን እንደጨረሰ ሁኔታዎቹም እንደሚያሳዩ ጭምርም ነው። አንዳንዶቹን ረጅም ዕድሜ የሚቆዩበት በአገልግሎትም እግዚአብሔር ዓላማውን በእነሱ የጀመረውን ዓላማ እስኪጨርስ ድረስ እንደሆነም ነው የገለጸው። ስለዚህ እኔ ዓላማው ቢያልቅ ምንኛ ደስተኛ ነኝ፣ ዓላማው አልቆ እኔም ወደዛ ብጠቀለል ነው የሚሻለው በማለትም በጣም በሚገርም ሁኔታ ያስተላለፈው ፓስተር ዳዊት እጅግ አስገራሚ ስብከት እንደሆነ ጭምርም ነው። ጨረቃና ፀሐይ አያስፈልጉም አለ በአዲስቷ ኢየሩሳሌም። ለምን ሲሉት በጉ ራሱ ብርሃን ስለሚሆን፣ በጉ ብርሃን በሆነበት ስፍራ ሩብ ጉዳይ 10 ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው። አሁን አይገር ትክክለኛ መጽሐፍ ቅዱሳዊ ቃል እንደሆነ ጭምርም ነው። ከፍተኛ ሐዘንና መረር ሐዘን ውስጥም መግባት አያስፈልግም። ሐዘን እንደማንኛውም ቀለል አድርጎ ማዘን እንጂ ራስን ከመጉዳት ባሻገር እግዚአብሔር ላይ ማማረር እንደማያስፈልግ ጭምርም ቃሉም ያው አጠቃላይ በተለይ ባዘን ዙሪያ ሰው ጥንቃቄ ሊያደርግ እንደሚገባ ጭምርም ነው። ራሱን መጉዳት የለበትም፣ እግዚአብሔር ላይ ደግሞ ማዘንም የለበትም። እግዚአብሔር የወደደውን አደረገ። እሷ ደግሞ ከኛ ከዚህ ወደ ተሻለ ስፍራ እንደሄደች ጭምርም ነው ፓስተር ዳዊት በስብከቱ ያስተላለፈው። ያን ስብከቱን ተከትለው የምስራች አባት አቶ ስምዖን ስለ የምስራች በጣም በሚገርም ሁኔታ መድረክ ላይ በመውጣት ያስተላለፉት መልእክት በርካቶችንም ባራጭቷል። ለካስ ልጅቷ ለራሷ ራሱ እስካሁን ድረስ አልኖረችም፣ ለቤተሰቦቿ እንደምትኖር ጭምርም የምታገኘውን ገቢ ሙሉ በሙሉ ለቤተሰብ እንደምትሰጥ ጭምርም ነው በእንባ የገለጹት። አሁን ሰባኪው ባስተላለፈው መልእክት ልቤ በጣም ተጽናንቷል። እግዚአብሔር ስሙ የተመሰገነ ይሁን። እሱ ምንድነው? በእርግጥ ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች፣ የምትረዳ ሩሩ፣ ለኛ ለቤተሰብ 95% ነው የምትይው የምስራች አባት ቀጥሎም ያስተላለፉት መልእክት ፓስተሩ ያስተላለፈው መልእክት በጣም ለኔ መጽናኛ ቃል ሆኗል። ከትላንትና ጀምሮ ልባችን በጣም ተሰብሯል። አሁን ግን በጣም በከፍተኛ ሁኔታ ከፍተኛ የመጽናኛ መንፈስ ውስጤ እንደገባ ነው በማለት በጣም በሚገርም ሁኔታ ፓስተሩ ያስተላለፈው መልእክት ለካስ ልጄ ወደ ተሻለ ስፍራ እግዚአብሔር የምድራዊውን ጨርሰሻል ወደ ላይ ነይ ስላላት ነው የሄደችው በማለትም በጣም በመገረም የፓስተሩን ዳዊት በጣም ያስተላለፈው መልእክትም ምስጋና በማቅረብም ነው እጅግ እንደተደነቁ ጭምርም በስብከቱም ሐሳባቸውን ገልጿል። ስለ ምስራች ቤተሰቦቿ በጣም እንባና ከፍተኛ ሐዘን ውስጥ እንደሆኑ ጭምርም አጠቃላይ የተሰማቸው ሐዘን ከባድ እንደነበረ ጭምርም ነው። ካሉት ልጆቻቸው መካከል በጣም ልዩና ቤተሰቦቿን የምትረዳ እንደነበረች ጭምርም ነው። በጣም በርካቶችንም እንባ ያራጨው ክስተትም የአባቷ መልእክትና ንግግርም በርካቶችን እንዳሳዘነና ልብ እንደሰበረ ጭምርም ነው። በመቀጠልም በጣም በሚገርም ሁኔታ ንግግር ካደረጉት መካከል አንዱ የእሷ የቸርቿ አገልጋይ የነበረው ነቢይ ሄኒ ነው። ነቢይ ሄኖክ በቀጥታ ጂፒኤስ ቴሌቪዥን እንደምታወቀው ነቢይ ሄኒ ጂፒኤስ ከዚህ በፊትም በሕክምና ዙሪያ በመርዳት ዙሪያ ከጎኗ የቆመው አንዱ እሱ ነበር። እሱም ስለ እሷ በእንዲህ መልኩ መልእክቱን አስተላልፏል። ከየት እንደመጣች የት እንደነበረች ምን አይነት ፈተና እንዳሳለፈችም እጅግ ልብ በሚነካ ሁኔታ ታሪኳን አጋርቷል። ታገለግል የሚጠብቋት ብዙዎች ነበሩ። ጌታ ግን እንግዲህ አናውቅም በቃ አለ። የእሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት ነው። ይህን የሚያስተላልፈው ምንም ማድረግ አንችልም እግዚአብሔር የወደደውን አደረገ በማለትም ነው መጽሐፍ ቅዱሳዊ ቃል በመጥቀስም ያስተላልፈው። ስለዚህ ከኛ የተሻለ ስፍራ እንደደረስ ጭምርም ነው ሁኔታውንም እሱም የገለጸው። በጣም ነው ጌታን የምትወደው። አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች ለማገልገል። እጅግ አሳዛኝና ልብ የሚነካ የዘማሪት የምስራች ህልፈት በርካታ ኢትዮጵያውያን በተለይ የፕሮቴስታንት እምነት ተከታዮችን እንባ እንዳራጨና ልብ እንደነካ ጭምርም ነው።
በርካቶቹ እንዳዘኑ ጭምርም ነው። በተለይ ደግሞ ህልፈቷ የሚያሳዝነው ድና ጨርሳ መጥታለች ሲባል ባልተጠበቀ ጊዜና ሰዓት ሞታ መገኘቷ ወይም ህልፈቷ በርካቶችን እንዳሳዘነም ነው። እንግዲህ አጠቃላይ ብዙ አገልጋዮች በዚሁ ስፍራ ተገኝቷል። እንግዲህ ብዙ ዘማሪዎች ለእሷ ያላቸው ፍቅር ልዩ እንደሆነ ጭምርም ነው። መድረክ ላይ እንባ መቆጣጠር እስኪያግታቸው ድረስ ለአምልኮና ለዝማሬ ወጥቶ እንኳን እንዳልቻሉ ጭምርም ነው። እጅግ አሳዛኝና ከባድ እንደሆነ ጭምርም እንባቸውን መቆጣጠር፣ ይህ የወንድማማች ፍቅር ነው። ፓስተር ዳዊት ደግሞ ያስተላለፈው መልእክት ከልክ ያለፈ ሀዘን እንደማያስፈልግ ጭምርም ነው። ምክንያቱም እግዚአብሔር የወደደው ነው ያደረገው፣ እግዚአብሔር እንደ ፍቃዱ ስላደረገ ስለዚህ የተሻለ ስፍራ እንዲደርስ ጭምርም ነው። ብዙ አገልጋዮች በስፍራው ተገኝቷል። ከተገኙት ደግሞ ሊደመጡ የሚገቡት ወሳኝ በአስክሬን ሽኝት መርሃ ግብር ላይ የተላለፉትን መልእክት በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። አስክሬኗ በአሁኑ ሰዓት ወደ አርባ ምንጭ እንዳቀና የወጡት መረጃዎች ያሳያሉ። የዘማሪት የምስራች አስክሬን ቀብር ስነስርዓት ወደ አርባ ምንጭ እንደሚፈጸም ጭምርም ነው የወጡት መረጃዎችን በማስመልከት ለእናንተ ይዘንላቸው መጣ ነው። አጠቃላይ እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ይህ ሚኪ ታቦር ሌላኛው ቻናሌ ነው። ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።